ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮዎቻችንን በVPN ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር የፊልም ቀረጻ ላይ ከተመልካቾች ጎን ሆና በደስታ የምትመለከቷን የገጠሯን ልጅ እናያታለን። በዚህ ሰዓትም ሶል ከተማ ውስጥ ትልቅ ድርጅት አለው ተብሎ የሚታሰበው ባለ ሀብትም እሷን በፍቅር አይን እየተመለከታት ነበር። የሚያያትም ቁርጥ እሷን የምትመስል ፍቅረኛ ከዚህ ቀደም ስለነበረው ነው። ተጠግቶ በሚያወራት ጊዜ ግን ጸባያ ከልጅቷ በጣም ስለሚለይ ምንም ትኩረት ሳይሰጣት ጥሏት ይሄዳል። በዛ ቀረጻ መሃል ነበረ የስክሪፕት ጸሐፊውን እንዲሁም ዳይሬክተሩን የተመለከተችው። በዚህ ሰዓት ልጁን ስታየው ከዚህ ቀደም እንደምታውቀው ተራራው ላይ እንዳገኘችውና እንደሚወዳት እንደነገራት ነበር ለጓደኛዋ ስታሳውቃት የነበረው። ጓደኛዋም ልጁ በጣም ታዋቂ ስለሆነ የምታወራው ነገር ውሸት መስሏት ነበር። ይሄ ልጅ እብድ ነው እንዴ? ምን ያህል ቢወደኝ ነው እዚህ ድረስ የተከተለኝ? ጓደኛዋ ልጁን በምታይበት ጊዜ ማን እንደሆነ ጠይቃታለች። እሷም ተራራው ጋር እንዳገኘችውና እንደሚወዳት እንደነገራት እያሳወቀቻት ነበር። ልጁ በጣም ታዋቂ ዳይሬክተርና የስክሪን ጸሐፊ ስለሆነ ውሸቷን መስሏት ነበር። አይን ላይም ሲገጣጠሙ ልጁ ባያት ጊዜ በጣም ደስ ብሎት ፈገግ ይላል ብሎ እሷም ወደ ሌላ ቦታ ነበር የተመለከተችው። ከቆይታዎች በኋላ በጣም የምትወዳት ጥቁሯ ፍየሏ ቀረጻ መሃል ስለገባች እሷን ለመጎተት ስትሞክር ወድቃ ነበር። የተመለከታት ቻንጉይም በደንባራነቷ ተገርሞ ይስቅ ጀመር። ከቆይታዎች በኋላ እዛ ቀረጻ ቦታ ላይ ምግብ በመሸጥ እየሰራች ስለነበረ ሊያወራት ይመጣል። የእናቷን ሕይወት ለመቀየርም ጠንክራ እንድትሰራ ነበር ሲመክራት የነበረው። ለእናቷ ብላ በጣም ብዙ መድኃኒቶችን ትሸጥ ነበር። አንድም ሰው ግን ቀርቦ ገዝቷት አያውቅም። የሆነ ጊዜ ላይ እሱ ቀረጻ ዝናብ እያስቸገረው ስለነበረ ዝናቡን ለመጠለል አስቦ ተራራውን በጥላ ተሸፍኖ እየተራመደ በነበረበት ጊዜ የባክሶልን እናት ያገኛታል። ታዲያ እናትየውም እንዳየችው ልጇ እንደቆየችባትና እንዲፈልግላት ጥያቄ ታቀርብለታለች። አዝኖም እሺ ብሎ ፈራ ተባያ ላይ የገባው መኪና ውስጥ ነበረ። መኪና የመግባት ከዚህ ቀደም አደጋ አጋጥሞ ስለነበረ በጣም ስለሚፈራ አሁንም ፈርቶ ነበር። ከቆይታዎች በኋላ ግን ጓደኛው ይመጣል። ያኔ ጓደኛው ዩንግዩን ከመጣ በኋላ እሱ እዚህ እንዲሆንና ባክሶልን ራሱ እንደሚያመጣት ይናገራል። ያኔ ነበረ ዩንግዩን ባክሶልን ያያት። እሱ እሷን እየጠበቀ በዝናብ በስብሶ ነበረ። እሷን በዝናብ ስለበሰበሰች ለመቀየር ልብስ ለመግዛት ወደ አንድ ቦታ ትገባለች። ለመቀየርና ልብስ ለመግዛት ወደ አንድ ቦታ ትገባለች። የመረጠችው ፒንክ ሸሚዝ ነበረ። ይሄንን የተመለከተው ያንግዩን በጣም ይደነግጣል። ከዚህ ቀደም የነበረችው ቁርጥ እሷን የምትመስለው ልጅ እንደዚህ ፒንክ ልብስ ለብሳ ነበረ። ከዚህ ቀደም የነበረችው አሁን የሞተችው ሁይሱ የምትባለው ልጅ የፍቅር ጥያቄ ዩንግዩን ሊያቀርብላት ሲል ያቆመበት ምክንያት ቻንግሁይ ከተባለው ዳይሬክተር ጋር ፍቅር ግንኙነት እንደጀመረች ሲሰማ ነበር። አጠገቡ የተቀመጠችው ሴት ግን የተረጋጋች አልነበረችም። ባክሶልም ቶሎ ብላ አትክልት መግዛት እንደሚፈልግ ትጠይቀዋለች። በንጹህነቷ ዩንግዩን ራሱ ተገርሞ ነበረ። ከመሄዱ በፊት ካርዱንና ስልክ ቁጥሩን ሰጥቷት ነበረ። ወደ ሶል ከተማ ለጉብኝትም ሆነ ለስራ ከመጣች እሱ ጋር እንድትደውል ነበር የጠየቃት። በቀጣይ ቀንም እሷን ለማበረታታት ቻንግሁይ ይመጣል። እናቷን ትታ ወደ ሶል ለመሄድ ለምን እንደወሰነች እየጠየቃት ነበረ። እሷን በኩራት ስራ እንዳገኘች ትናገራለች። ታዲያ ግን እሷ ስታወራ በጣም ስለምትሰድበው ሁለቱም ተጨቃጭቀው ነበረ። በዚህ ባህሪዋ ስራ እንደማታገኝ ነበር ሲነግራት የነበረው። እሷም እቃዋን ሰብስባ በቀጣይ ጊዜ ሄደችው ወደ ሶል ከተማ ነበረ። ታዲያ ግን ከተማው በመኪና የተጨናነቀ ስለሆነ መጀመሪያ ቀን ላይ ልትገጭ ነበረ። እዛ ውስጥ የነበሩት ደግሞ አንድ አዛውንት ከተመለከቷት በኋላ ቁርጥ የልጅ ልጃቸውን ትመስል ነበረ። በዚህም የአይናቸው ችግር እንደሆነ ነበር ያሰቡት። በከተማው ያሉ ሴቶችን በምትመለከትበትም ጊዜ አለባበሳቸው ፍጹም ከሷ የተለየ ነበረ። በዚህም የተነሳ በራሷ አለባበስ አፍራለች። ዩንግዩንንም ለማግኘት ወደሚሰራበት ቦታ ነበር ሄደችው። እሱ ግን ለጉዞ ወደ ጃፓን እንደሄደ ለጊዜው ስራ ከፈለገች ግን መስራት ያለባትን አቅጣጫ ነበር የነገሯት። የሄደችውም እንዳጋጣሚ ሆኖ ቻንግሁይ ጋር ነበር። ታዲያ ከዚህ ቀደም ስራ አግኝቻለሁ ብላ እየጎረረች አሁን ከሱ ስር ሆና እንደምትሰራ ነበር የተረዳቸው። ታፍራለች። እሱ ግን ድጋሚ ስላገኛት ደስተኛ ነበረ። ቡና እንድታመጣ ይጠይቃታል። ነገር ግን የቡና ማሽኑን አንዴ እንኳን ተጠቅማ ስለማታቅ የገጠር ልጅም ስለሆነች አልቻለችበትም ነበረ። ያኔ እሱ እንዴት እንደሚፈላ ያሳያታል። ከቆይታዎች በኋላ ስብሰባ ላይ በቅርቡ የሚጽፈውን ድርሰት ለጓደኞቹ እየተናገረ ሁሉም እንቅልፍ እየወሰዳቸው ነበረ፣ ባክሶልን ጨምሮ። ያኔ ሁሉንም ይበትናቸዋል። ወደ የቤታቸው ሲሄዱ እሱ በተላላኪው አማካኝነት መኪና ውስጥ ገብቶ ነበረ። ነገር ግን ያኔ ባክሶል ለማደር ያሰበችው እዛው መስሪያ ቤት ውስጥ ሳለ የእሱን ስልክ ትመለከታለች። ያንን ስልክ ተጠቅማ ለእናቷ ለመደወል ነበር ያሰበችው። ከእናቷ ጋርም ደውላ ከተማው ትልቅ እንደሆነ ገንዘብ አጠራቅማ ለእሷ እንደምትሰጣት እያወሩ ይህንን ልብ የሚነካ ንግግር ስልኩን ለመውሰድ የተመለሰው ቻንግሁይ ሰምቶ ነበረ። ልክ እሱ ከጀርባ እንደመጣ ባሰበችበትም ጊዜ ስልኩን ቶሎ ብላ ትዘጋዋለች። እሱም ምግብ ልትጋብዘው እንደሚገባ ነበር የነገራት። ስልኩን ያለ ፍቃዱ ስለተጠቀመች ተስማምታ ትሄዳለች። ነገር ግን ሜኑን
በተመለከተችበት ጊዜ በጣም ብዙ ብር ነበር የሚጠይቀው። ያለ የሌለውን ምግብ በሚያዝበትም ጊዜ እሱ በጣም ፈርታ ነበረ። ሊያጎርሳቱን ላይ የሞከረ ነው። ከቆይታዎች በኋላ ይሰክራል። በዚህም ጥብቅ አድርጎ ካቀፋት በኋላ እንደሚያፈቅራትና እንደናፈቀችው እየተናገረ ነበረ። እሷም ሌላ ነገር ፈልገው ነው ብላ በማሰብ ትገፈትሯለች። እግሩንም መታው ነበረ። ከዚህ በኋላ ከሱ ጋርም እንደማትሰራ ትናገራለች። ይሄንን ያደረገው የሞተች ፍቅረኛውን ሁይሱን ስለመሰለችው ነበር። በቀጣይ ቀን ሲገናኙ ሁለቱም ተፋፍረው ነበረ። ታዲያ እሷ ዩንጊዩን ጋር በነበረችበት ጊዜ እጇ ላይ ያለው ጠባሳ ምን እንደሆነ ይጠይቃታል። እሷም ሽታ እንደሆነ ተናግራ ነበረ። ነገር ግን ጠርጥሯል። ሁይሱ መንታህት እንደነበራት፣ በእሳት አደጋ አማካኝነት ግን መንታዎቹ እንደተለያዩ ነበረ። በዚህም ባክሶል መንታህቷ ትሆናለች ብሎ ነበር ያሰበው። ዩንጊዩንም አያትየው ጋር ከሄደ በኋላ ስለ ሁይሱና ስለ መንታ እህቷ ባክሶል እየጠየቀ ነበረ። አያትየው ለመጀመሪያ ጊዜ ካዩት ጊዜ ጀምሮ እንደጠረጠሩና እንዲያጣራ ለዩንጊዩን ስራ ሰጥተውት ነበር። ባክሶልም መስሪያ ቤት ቁጭ ብላ የቻንግሁይ ፊት ላይ ስዕል እየሳለችበት ነበረ። የቻንግሁይ ፎቶ ላይ ስዕል እየሳለችበት እያለ አንዱ ተላላኪ መጣና ስልኩን ቻንግሁይ ስለረሳ ቤት እንድታደርስ ነበር ይጠይቃል። በዚህም እሺ ብላ አድራሻውን ወስዳ መንገድ ላይ ሙሉ ቀን ስትደናበር ነበረ። በመጨረሻም ለሱ ትደውልለታለች። መጥቶ እንዲወስዳትም ነበር የጠየቀችው። ልክ ሊወስዳት በመጣበት ጊዜ በፈገግታ ነበር የተቀበለችው። ፈገግታዋ ዛሬ ሁይሱ የተባለችው መንታህቷ የሞተችበት ሙት ዓመት ስለሆነ የሷ ፈገግታ አስረስቶት ነበረ። የሮጠችም ወደሱ ልትሄድ ስትል መኪና በከባዱ እየተነዳ ስለተመለከተ እንዳትገጭ ብሎ ገና መኪናው እሷ አጠገብ ሳይደርስ ይዟት የወደቀው አስፋልቱ ላይ ነበረ። ያኔ ሰዎች ግራ ይጋባሉ። አረንጓዴ መብራቱ ላይ በርቶ ነበረ። መኪናዎች እንደፈለጉ መንቀሳቀስ ይችላሉ። በዚህ የተነሳ ባክሶል ራሱ እሱ ባደረገው ነገር አፍራ ነበረ። በዚህ አጋጣሚ ስልኩ ይሰበርበታል። አዲስ ስልክ ሊገዛ ወደ ገበያ ነበር የገባው። ተከትላው ገብታለች። ከሱ በላይ ለሷ ስልክ የሚገዛላት ይመስል እየተፍለቀለቀች ነበር። እንደምትፈልግ ይጠይቃታል። ነገር ግን እንደማትፈልግ ትናገራለች። ከዛ በላይ ግን ስልክ ስታማርጠውና ስትጮውና የወደደችውን ስልክ ስትናገር የነበረችው እሷ ነበረች። ሻጩ ራሱ በመገረም ይህንን ስልክ ይህን ያህል ከወደደችው ለሷ መግዛት እንዳለበት ነበረ ለቻንግሁይ ምልክት ሲሰጠው የነበረው። ታዲያ ሁለቱም ቅናሽ ስለሆነ አንድ አይነት ስልክ ይገዛሉ። በስልኩ ደስተኛ ሆና በተደጋጋሚ እያመሰገነችው ነበር። ቁጭ ብለውም ሁለቱ ስለምኞታቸው ያወራሉ። ባክሶልም ልክ እንደሱ ጸሐፊ መሆን እንደምትፈልግ ነግራው ነበረ። ከቆይታዎች በኋላ ኳስ ለመጫወት ነበር የሄዱት። ስቴዲየም ውስጥ አሪፍ ጊዜ እያሳለፉ ጠባቂው ሲመጣ እየሮጡ ከቦታ ይሄዳሉ። ለመደበቅ ሲሞክሩ ግን በጣም ተቀራርበው ነበረ። የእርስ በርስ ልብ ምታቸውን በቀላሉ መሰማማት ይችላሉ። ዩንጊዩንም የባክሶልን የልጅነት ፎቶ በመጨረሻ ማግኘት ስለቻለ ያሳደገቻት እናትየው ጋር ነበር የደወለው። እናትየውም ልጇን ልትነጠቅ እንደሆነ በማሰብ በጣም ፈርታ ስልኩን ዘግታበት ነው። በቀጣይ ቀን መስሪያ ቤትም ቻንግሁይ ከጓደኛው ሚሆን ጋር ሆኖ ዘፈን እየሰማ ነበረ። ያቺ ልጅ የባክሶል ያጎቷ ልጅ ነበረች። ነገር ግን አታውቅም። በዚህም በሁለቱ ግንኙነት በጣም ከመቅናቷ የተነሳ አጠገቧ ያለውን እቃ ሁላ ሰብራ ነበረ። ሚሆንም እንድትረጋጋ ትነግራታለች። ስልክ በሚጮህበት ጊዜ በተደጋጋሚ ስልኳን እያነሳች እያየች ነበረ። ነገር ግን ተመሳሳይ ስልክ ጥሪ ስላላቸው የቻንግሁይ ስልክ ነበረ ሲጮህ የነበረው። የደሞዟም ቀን ደርሶ ነበረ። ስትቆጥረው ትንሽ ነው። እንዲጨመርላት ስትጠይቅ አንዱ ተላላኪ የነገራት የምትሰራው ቡና ለማፍላት ብቻ ስለሆነ ለምን እንደሚጨመርላት ይጠይቃታል። በጣም አዝና ነበረ። የሄደችው ለእናቷ ኬክ ለመግዛት ነው። ኬኮች እንዳለ ግን ውድ ነበሩ። ከሩቅ የተመለከታትም ቻንግሁይ ወደ ውስጥ ከገባ በኋላ ገንዘቡን ሊሰጣት ነበረ። አውቃ ትግደረደራለች። ነገር ግን ለሻጯ እየጠቀሰቻት ነበረ። ያንንም ኬክ ይገዛላታል። በመቀጠልም ወደ ሲኒማ ይሄዳሉ። አብረው ቁጭ ብለው ፊልም በሚያዩበት ጊዜ ብጥብጥ አድርጋው ነበር ሲኒማውን። እሱ በተደጋጋሚ ለሰዎቹ ይቅርታ ይጠይቃል። ታዲያ ትንሽ ካየች በኋላ ደግሞ ትከሻው ላይ እንቅልፍ ወስዷት ነበር። ከዛ ሲወጡ ከአባትየው ጋር ይገናኛሉ። ቻንግሁይ ከአባቱ ጋር አይቀራረብም ነበረ። ታዲያ ሁይሱ ሚስቱ ስትሞት ቁርጥ እሷን የምትመስል ሴት ከየት እንዳገኘ አባትየው እየጠየቀው ነበረ። በዚህ ንግግር የተጎዳው ቻንግሁይም አባቱን እንደ አባት እንደማያየው የሚጎዳውን ንግግር ነበር የተናገረው። ሁለቱ በሚያወሩበት ጊዜ ቆማ የሰማችውን ባክሶል የተመለከተው ቻንግሁይ ይጮህባት ጀመረ። ልጅ እንደሆነች የሰዎችን ገደብ ማወቅ እንዳለባት ነበረ ሲናገር የነበረው። በንግግሩ በጣም ይከፋታል። ከንዴቷም የተነሳ የእሱ ፍቅረኛ በህይወት ብትኖር ኖሮ እንደምትጣላው ነበረ በንግግሩ የተነሳ ሰው መልሳ የተናገረችው። በዚህ ንግግር ሁለቱም ተናደዋል። ነገር ግን የገዛላትን ኬኩላ ትታ ነበረ ወደ እናቷ ከተማ ለመሄድ የተዘጋጀችው። እሱም ወደ ባቡሩ እየሮጠ ኬኩን ይዞ ይከተላታል። ነገር ግን ትታው ባቡር ውስጥ ገብታ ነበረ። ወደ ከተማውን ከሄደች በኋላ ለእናቷ የሚሆን 2 ኑድልና በጣም ውድ ስለሆነ አንድ መንደሪን ገዝታ ነበር። ባክሶል ግን ቤቷ አካባቢ በደረሰችበት ጊዜ ወላጅ እናቷን ነበር ያገኘችው። ሴትዮዋ በጣም ሀብታም ነበረች። ባክሶልን እንዳየቻት በጣም ነበር የደነገጠችው።
እሷንም ቁጭ አድርጋ ታወራት ጀመረ። መንታት እንዳላትና እህቷ እንደሞተች ነገር ግን የጠፋች ልጇ እሷ እንደሆነች እናትየው ትናገራለች። ባክሶል ግን ምንም አይነት ፍላጎት አላሳየችም ነበር። ያሳደገቻት እናቷ ብቻ እናቷ እንደሆነች ተናግራ ነበረ። በቀጣይ ቀንም ወደ ሶል በተመለሰችበት ጊዜ ለቻንግዊ ደሞዝ የሰጣትን ጭማሪ እንዲሁም ስልኩን አድርጋ ትመልስለታለች። እንደማትሰራም ተናግራ ነበረ። ልክ ልትሄድ ስትል ግን ስልኳ ይደወላል። የመለሰችውን ስልክ መልሳ ካነሳች በኋላ እናቷ እንደታመመች ነበር የተነገራት። በጣም ትደነግጣለች። ስልኩንም ይዛ እየሩጠች ሳታስበው ሄዳ ነበረ። ስለሷ የተጨነቀው ቻንግዊም ይከተላታል። የተከተላት ለስልኩ ነው ብላ በማሰብ ይቅርታ ከጠየቀች በኋላ ስልኩን ትመልስለታለች። በተግባሯ በጣም አዝኖ ነበር። ነገር ግን ከተላላኪው መኪና ይቀበላል። መኪና ከዚህ ቀደም በአደጋው አማካኝነት መኪና ከዚህ ቀደም ከ3 ዓመት በፊት አደጋ አጋጥሞት ስለነበረ አይነዳም ነበር። አሁን ለሷ ሲል ግን መኪና ውስጥ እንድትገባ ይነግራትና የወሰዳት ያሳደገቻት እናቷ ወደምትኖርበት ገጠራማ ከተማ ነበር። የምግብ መመረዝ ብቻ ነበር እናቷ የታመመችው። በዚህም ትረጋጋለች። ታዲያ የትምህርት ቤቱ ርዕሰ መምህር እናትየውን ወደ ሆስፒታል ስለወሰዳት ርዕሰ መምህሩ ቻንግዊን በሚያገኝበት ጊዜ ለተማሪዎች ንግግር እንዲያደርግ ነበር የጠየቀው። እሱም ይስማማል። ነገር ግን ለተማሪዎቹ ንግግር ቢያደርግም ያወራው ነገር አልገባቸውም ነበር። የሰማችው ባክሶልም ለሱ ሞራል ለመስጠት ታጨበጭብለታለች። ልጆቹም ደስ ይላቸውና ባክሶል እና ቻንግዊ ፍቅረኛሞች እንደሆኑ እየጠየቋቸው ነበር። ሁለቱም ያፍራሉ። መጀመሪያ አካባቢ እዛ መሆኑ በጣም ቢያስጠላውም ከቆይታዎች በኋላ እየለመደ ነበር። ከህፃናቶቹ ጋርም አንድ ላይ ሆኖ አሳ ሲያጠምድ መጀመሪያ እምቢ ያለው ቻንግዊ አሁን ከነሱ በላይ ደስተኛ ሆኖ ነበር። ወደ ሶል መመለስ እንደሚፈልግም ባክሶል ጠይቋለች። እንደማይፈልግና እዚህ እንደሚቆይ በኩራት ይናገራል። ዩንኪውንም እናትየውን ለመጠየቅ መጥቶ ነበር። በዚህም ከዚህ ቀደም ሬስቶራንት ውስጥ ሰርታ እንደምታውቅ ይጠይቃታል። ያንን ጥያቄ ከመመለስ ይልቅ እናትየው ባክሶል ልጄ ነች ብላ በተደጋጋሚ እየተናገረች ነበር። ቻንግዊም የእሷን የዕለት ተዕለት ኑሮ ለመላመድ እየሞከረ ነበር። እዛ በቆየበት ጊዜ ግን ደስተኛ ነበር። እሷ ጸሐፊ እንድትሆን ወደ ሶል መመለስ እንዳለባት እየነገራት ነው። ቻንግዊም አውርቷት በቀጣይ ቀን ወደ ሶል በሚመለስበት ጊዜ በሌላ በኩል እናቷ እየመጣች ነበር። እናትየውም ያሳደገቻትን የባክሶልን እናት የልጅነት ልብሷን ነበር የጠየቀችው። ባየችበት ጊዜ ድሮ እሳት አደጋ የተፈጠረበት ጊዜ የለበሰችው የህፃንነት ልብሷ ነበረ። በዚህም ልጇ እንደሆነች እናትየው ታረጋግጣለች። ጥብቅ አድርጋ ልጇ በመጣችበት ጊዜ ካቀፈቻት በኋላ እናትየው እሷ ወላጅ እናቷ እንደሆነ እየነገረቻት ነበረ። ባክሶል ግን ይህን ነገር መስማት አላስደሰታትም። ያሳደገቻት እናቷን ስትመለከት በጣም ከፍቷት ነበረ። ታዲያ ጥላም ከዛ ትሄዳለች። የወለደቻት እናቷን ቁጭ ብላ ከርዕሰ መምህሩ ጋር እያወራች ያኔ ስለተፈጠረው ሬስቶራንት ውስጥ የእሳት አደጋ እየተናገረች ነበረ። ያሳደገቻት እናትየው መጣ ቤቷ ያለው አንድ ደህና ነገር ኬክ እንደሆነ በማሳየት ኬኩን ሰጥታቸው ነበረ። ባክሶልም ለረጅም ጊዜ ወደ ቤት አልተመለሰችም። ስለሷ የተጨነቀው ቻንግዊን በተደጋጋሚ እየደወለላት ነው። ነገር ግን ስልክ አታነሳም። ቤትም ብትመለስም ወላጅ እናትና ያሳደገቻት እናቷ የተለያዩ እንደሆነ ባወቀችበት ጊዜ ወደ ሶል ከተመለሰች ደግሞ ከወላጅ እናቷ ጋር መሆን ስለሚገባት ግራ የመጋባት ስሜት ውስጥ ገብታ ነበር። በዚህ ሁሉ ጊዜ ውስጥ ከ30 እና ከ40 ጊዜ በላይ ቻንግዊ ደውሎላታል። ነገር ግን አላነሳችም ነበር። እንድትመጣም ግጥሚያ ስላለ በቀጣይ ቀን ትኬት ቆርጦላት ወደ ቦታው ስቴዲየም ሄዶ ቢጠብቃትም አልመጣችም ነበር። ከእናቷ ጋርም ሁለቱም እያለቀሱ አብረው ሰልፍ ይነሳሉ። በቀጣይ ቀን ግን ርዕሰ መምህሩ ሲመክራት የነበረው ለእናቷ ማሳከሚያ ገንዘብ እንደምታገኝ ህይወቷም እንደሚቀየር በዚህም ከወላጅ እናቷ ጋር እንድትሄድ ነበር ሲነግራት የነበረው። በዚህ ነገር በመጨረሻ ትስማማለች። እናቷ ፊት ደስተኛ እንደሆነች ለማሳየት እየሞከረች ነበር። ነገር ግን ካሳደገቻት እናቷ በምትለይበትን ጊዜ ስቅስቅ ብላ ታለቅሳለች። ሹፌሩም መኪናውን እንዲያቆም ነበር የጠየቀችው። እየሮጠችም ከተመለሰች በኋላ ቻንግዊ የገዛላትን ስልክ ለእናቷ ሰጥታ በተደጋጋሚ እንደምትደውል ነግራት ነበር። ታዲያ ወደ ተወለደችበት ቤትም በተመለሰችበት ጊዜ ቤቱ በጣም ትልቅ ነበር። በጣምም ትገረማለች። የተሰጣት ክፍልም ስትመኘው ድሮ ስትቀናበት የነበረው የልዕልት የሚመስል ክፍል ነበር። እናቷም እንደ ስጦታ የእህቷን ጫማ ትሰጣታለች። ያንን ታኮ ጫማ ባየችበት ጊዜ ለሷም ይሆን አልመሰላትም። ነገር ግን ሆኗት ነበር። ለእናቷም እየተቅለበለበች ስትናገር የነበረው ጓደኞቿ እንደዚህ አይነት ጫማ በሚያደርጉበት ጊዜ ስቀና እንደነበረ መቼም ቢሆን ይኖረኛል ብላ እንዳላሰበች ትናገራለች። እናትየውም የጥፋተኝነት ስሜት ተሰምቷት ታቅፋትና የጎደላትን እያንዳንዱን ነገር እንደምታሟላላት ነበር ያሳወቀቻት። ልክ ስትመጣም አያትየውና እናትየው ውጭ እየጠበቋት ነበረ። ሁለቱንም ልክ ስትመጣ እናቷ ውጭ እየጠበቀቻት ነበረ። ታዲያ ካሳደገቻት እናቷ የተላከውንም አትክልት እንደ ስጦታ አምጥታ ነበረ። አያትየውም እሷን ሲያገኙ በጣም ደስ ይላቸዋል። ታዲያ ያጧትን የልጅ ልጅ አሁን እንዳገኙና ውርሳቸውንም ለሷ ለማስተላለፍ አስበው ነበር።
ሌሊት ግን ስለ ጥቁሯ ፍየሏ እያሰበች ካልጋው ወድቃ ነበር። በጠዋትም ወደ መስሪያ ቤት ትሄዳለች። እዛም እያጸዳች ነበር ቻንጉይን የጠበቀችው። ስትመጣ መምጣቷን እንዳላስደሰተው ለመሆን ቻንጉይ እየሞከረ ነበር። ነገር ግን ቢሮ ከመምጣቱ በፊት ከ100 ጊዜ በላይ ለሱ ተላላኪ ደውሎ እሷ እንደመጣች ለማጣራት ሞክሮ ነበር። ወዲያው ይቆጣት ጀመረ። ከስራ ብዙ ቀን እንደቀረች። ታዲያ የስክሪን ጸሐፊ ሆና መማር የምትፈልግ ሆነ በተደጋጋሚ መምጣት እንዳለባት ይነግራታል። ያጋጠሟትን ነገሮች ለመናገር ቃላት መሰብሰብ ከብዷት ነበር። ያኔ እሱም እየጎተተ ይወስዳታል። ላይብራሪም ወስዶ የሰጣት መጽሐፍ ነበር። ጸሐፊ ከሆነች ሁሉንም ቦታ በደንብ በጥልቀት መመልከት እንዳለባት ይነግራታል። ሳያስቡት ግን አንድ ላይ በጣም ቆንጆ ጊዜ አሳልፈው ነበር። አሳ ወዳለበት ስፍራም ነበር የወሰዳት። እሷም እየተመለከተች ስትደሰት ስትስቅ ሲያይ እሱም ደስ ብሎት ነበር። ቁጭ ባሉበትም ጊዜ ያደረገችውን ቀይ ሂል ጫማ ነበር ያየው። ይህንን የሚያስጠላ ጫማ ከየት እንዳመጣች ይጠይቃታል። ብራንድ እኮ ነው ግን የኔ ምርጫ አይደለም ማለት የእህቴ ምርጫ ነው። ይህንን ሲሰማ እህት እንዳላት ራሱ ስለማያውቅ ብዙም ትኩረት አልሰጠውም ነበር ለንግግሯ። የባክሶል ጓደኛም ሀብታም እንደሆነች በሰማችበት ጊዜ ስትንከባከባት ነበር። ወዲያው ግን ሹፌሮቿ ይመጣሉ። ወደ ቤትም መመለስ እንዳለባት ነበር የነገሯት። ቤት ስትገባ ግን ሁሉም ተናደው ነበር። የት እንደነበረች ይጠይቋታል። መጀመሪያ ቢሮ እንደነበረች፣ ከዛ ጓደኛዋ ልታገኝ እንደሄደች ትናገራለች። እነሱም ይጮህባታል። ቢሮ የሚባል ነገር ከዚህ በኋላ እንደሌለ፣ ወደፊት ህይወቷ እነሱ ስለሚያስተካክሉ ቢሮ መሄድ ከዚህ በኋላ እንደማይጠበቅባት ነበር ያሳወቋት። ያኔ ዩንኪዩን እና ሚሂዮን ነበር የመጡት። ዩንኪዩንም እሷን እንዳያት በፈገግታ ሰላም ይላታል። አያትየውም ሁለቱን አንድ ላይ ሲያዩ ደስ ብሏቸው ነበር። ምክንያቱም ዩንኪዩን ገና ለገና አማቼ ይሆናል ብለው ጠብቀው ነበር። ምክንያቱም ዩንኪዩንንና ባክሶልን ለማጋባት አያትየው አስበው ነበር። ምግብ የሚበላበት ሰዓት በደረሰበት ጊዜ ሁሉም ቁጭ ብለው በስነስርዓት ሲመገቡ ወንበሯ ላይ እግሯን ሰቅላ እንደፈለገች ስትመገብ የነበረችውን ባክሶል የተመለከቱት ቤተሰቦቿ ተገርመው ነበር። እናቷም ትገላምጣታለች። ያኔ ተስተካክላ እንደተረጋጋ ሰው ለመብላት እየሞከረች ነበር። እናትየው በመቀጠልም ሰራተኛዋ ከመጣች በኋላ ምግብ ልታቀርብ ስትል እንድትቀመጥና እንድትበላ፣ ታዲያ ምግቡስ እንዴት እንደተሰራ ትጠይቃታለች። አሁንም እናትየው በቁጣ እያሳየቻት ነበር። ታዲያ ያኔ አያትየው ሀሳብ ያመጡት ዩንኪዩን እሷን እንዲከታተላት ስርዓትና ባህልም እንዲያስተምራት ነበር ትእዛዝ የተሰጠው። እዚህ በኋላም ወደ ስራ እንደማትሄድ ነበር አያትየው ትእዛዝ የሰጧት። ልትናገር ስትል እናትየው ታቋርጣታለች። ካጎቷ ልጅ ሚሂዮንም ቁጭ ብላ በምትሰማበት ጊዜ ቻንዊን ታሪክ ቻንዊና ሁይሱ ፍቅረኛሞች እንደነበሩ፣ ታዲያ የቻንዊ መኪና ውስጥ ሆና ሁይሱ የመኪና አደጋ አጋጥሟት እንደሞተችና ከዛ ጊዜ ጀምሮ ራሱን ጥፋተኛ ሲያደርግ እንደነበር እናታቸው መቼም ቢሆን ቻንጉይን ይቅርታ እንደማታደርግለትና ከሱ ጋር አንድ መስሪያ ቤት ውስጥ እንድትሰራ ራሱ እንደማይፈለግ ነበር የነገረቻት። በዚህ ንግግር ግን በጣም አዝና ነበር። ለራሷም ለእህቷም ታዝናለች። ምክንያቱም አሁን ቻንጉይን እያፈቀረችው ነበር። ታዲያ በቀጣይ ቀን ቢሮ አትሄጂም ብትባልም በጠዋት ነበር የተነሳችው። ከእናትየው ጋርም ትገጣጠማለች። ለመጨረሻ ጊዜ እንድትፈቅድላት ነበር የጠየቀቻት። እናትየውም ጸጉሯ ላይ ያደረገችውን ጌጥ ስለሚያስጠላ አውልቃላት ነበር። ቢሮም ከደረሰች በኋላ እንዴት እንደምትለቅ እያሰበች እያለ ፋይል ለማድረስ ወደ ስብሰባ ክፍል እንድትሄድ ነበር የተነገራት። በዛ ሰዓትም ቻንጉይና አንድ ዳይሬክተር ንግግር እያደረጉ ነው። ዳይሬክተሩ ግን በተደጋጋሚ ቻንጉይን እየሰደበው እያሸማቀቀው ትመለከታለች። እንደምትበቀለው አስባ ነበር። ታዲያ በወጡበት ጊዜ ያኛው ዳይሬክተር ጋር ሄዳ ጭንቅላቱን ትመታዋለች። ምን እያደረገች እንደሆነ ይጠይቃታል። ይቅርታ ትጠይቃለች። አሁንም ድጋሚ ትመታዋለች። ብሬን አምጣውላ ትለው ነበር። ታዲያ ይህንን የተመለከተው ቻንጉይን ተከትሏት ምን እያደረገች እንደሆነ ሲጠይቃት ተሳስታ እንደሆነ የገጠር ከተማዋን ፍየል እንደመሰላት ስለ ሰውየው ትናገራለች። ከዛም በኋላ ለመዝናናት ነበር የወጡት። ሂል ጫማዋን አድርጋ በቀጭን እንጨት ላይ ስትራመድ ልትወድቅ ነበረ። በዚህ እግሯን ወለም ይላታል። እሱም መድኃኒት አምጥቶ ወለም ያለው እግሯ ላይ ቀባላት ጀመረ። በዚህ ሰዓትም ያሰበችው ባይምሯ እሱ ልዑሏ እንደሆነ ከብርጭቆ የተሰራ ጫማውን አምጥቶ ሊያደርግላት እንደሆነ ነበረ። በዚህም በተደጋጋሚ ጫማውን አድርግልኝ እያለች ትቀዋጥር ጀመረ። እሷም ደንግጣ ትቆምና ልታቆም እንደሆነ ትናገራለች። ስለ ጫማው የምታወራ መስሎት እንዲህ አይነት ጫማ ማድረግ ማቆም እንዳለባት፣ እግሯም ትልቅ ስለሆነ እንደማያስፈልግ እየቀለደ ይናገራል። እሷም ፊቷ እያዘነ ከመጣ በኋላ ከዚህ በኋላ ወደ ፊልም ቦታው እንደማትመጣና ቢሮም እንደለቀቀች ትናገራለች። እዛው አጠገቡ ከቆየች ማልቀሷ ስለማይቀርም እየሮጠች ጥላው ነበር ሄደችው። ታዲያ እሱም ቁጭ ብሎ ምን አድርጌ ነው ብሎ መልእክት ለመላክ ቢፈልግም ፈራ ተባ እያለ መልእክት ከመላክ ግን ወደ ኋላ አላለም ነው። ቆይቶም ስልክ ይደውልላታል። ጸሐፊ መሆን የምትፈልግ ከሆነ እንደዚህ ለምን ወጣ ገባ እንደምትል ይጠይቃታል። እሷ ግን ስለሱ እያሰበች ብቻ ታለቅስ ጀመረ። በቀጣይ ቀንም ሚሂዮን ጋር ሆና አንድ ላይ ወደ ቢሮ ልትሄድ እንደሆነ እህቷ ጊዜ ስታሳ
ታሳልፍበት የነበረውን ቢሮ መመልከት እንደምትፈልግ ነበር የተናገረችው። ቤተሰቦቿ ሳይፈልጉም ይስማማሉ። ታዲያ ወደ ቢሮ በሄደችበት ጊዜ ወዲያው ኮፒ እንድታደርግ ነበር ወረቀት የተሰጣት። ቻንጉይም ይህን በተመለከተበት ጊዜ ያዘዛትን ልጅ ይቆጣው ጀመረ። ራሱ ኮፒ እንዲያደርግ ነበር የነገረው። እሷን ለማጓጓዝ ከማሰብ የተነሳ የሚፈራውን መኪና ራሱ ገዝቶ ይነዳ ጀመረ። ታዲያ ወደ ቤት ሊያደርሳት ሲል በጣም ፈርታ ነበረ። የጓደኛዋ ቤት እንዲያደርሳት ትክክለኛ ቤቷን እንዲያልፈለገችም ነበረ። በዚህም እሺ ብለው ያደርሳታል። ያኔ የቀረውን ደግሞ በእግሯ ትራመድ ጀመር። ቤትም ስትደርስ ከገጠር ያመጣችውን አትክልቶች እንደጣሉት ነበር የተረዳችው። ትጮህ ጀመረ። አትክልቱ በጣም ጠቃሚ እንደሆነ ገጠር ያሉ ሰዎች ስጭኝ እያሉ እነሱን እምቢ ብላ እንዳመጣች ትናገራለች። እናቷም ውስጡ ትል ስላለ እንዳልፈለገች ትናገራለች። ታዲያ ትሎቹ ይበልጥ ቆንጆ እንደሚያደርጉት ነበረ ባክሶል በምታውቀው እውቀት ስትናገር የነበረው። በዚህም ግን እናትየው ነገ የትም እንዳትሄድ ስርዓት መማር ስላለባት እንደምታስተምራት እየነገረቻት ነው። እሷ ግን ስራ እንዳላት ትናገራለች። ምን እንደሆነ ስትጠየቅ ግን አልመለሰችም ነበረ። ሌሊት ነው የተነሳችው። ከፍሪጅ ውስጥም በጣም ብዙ ምግቦችን ታወጣ ጀመረ። ይህንን የተመለከተችው እናትየው እጅ ከፍንጅ ትይዛታለች። ታዲያ ያሳደገቻት እናቷን ለማየት እንደምትሄድና ደህና እንዳልሆነች ነበር የተናገረችው። አትሄጂም ማለት ስላልፈለገች ትስማማለች። ምግብም በቆንጆ እንዲቋጠርላት ነበር ያዘዘችው። ነገር ግን እናቷ ጋር መሄድ አስባ ሳይሆን ከቻንጉይ ጋር ጊዜ ለማሳለፍ ፈልጋ ነበረ። ከጓደኞቿ ጋር ከሱ ጋር ሆና ያመጣችው ምግብ በምታቀርብበት ጊዜ በየቀኑ እንዲህ አይነት ምግብ እንደምትመገብ ይጠይቋታል። የሀብታም ልጅ እንደሆነች እንዳይታወቅ ብቻ ግን ሰው ሰጥቷት እንደሆነ ትናገራለች። አብራቸው ትበላ ትጠጣ ጀመረ። እናቷ ላሳደገቻት እናቷ ስጦታ ይዛ እንድትሄድ የሰጠቻትንም ዋይን አድርጋ ነበር። በዚህም ተሰክር ጀመረ። ፊቷ ላይ ሀዘን የተመለከተው ቻንጉይ ብቻውን ከወሰዳት በኋላ ምን እንደተፈጠረ ይጠይቃታል። ለመናገር በጣም ፈርታ ነበር። እሱም ምንም ብታጠፋ ኦፓ እያለች እንድትጠራው ያኔ ሁሉን ነገር እንደሚረሳላት እየነገራት ነው። ለመሳቅም እየሞከረች ነበር። ራሷንም ሰብሰብ አድርጋ የሞተችው እሱ የሚወዳት ሴት እህቷ እንደሆነች ትናገራለች። ይሄንን ሲሰማ ቀልድ መስሎት ነበረ። ትኩረትም አልሰጣትም። ምን እያወራች እንደሆነ ይጠይቃታል። ስለሰከረችም መስሎት ነበረ። ታዲያ ራሷን ሰብስባ እውነቱን ተናግራ ከቁም ነገር አለመቁጠሩ አናዷት ግን ጥላው ትሄዳለች። ወላጅ እናቷም ስለሷ በጣም ተጨንቃ ነበረ። ወደ አሳደገቻት እናትየው ነበር የደወለችው። እናትየው ግን እዚህ እንደሌለች ነበር የተናገረችው። ያኔ ሁለቱም እናቶች በጣም ይጨነቃሉ። ታዲያ ገጠር ያለችው ያሳደገቻት እናትየው እየሮጠች ሄደችው የትምህርት ቤቱ ርዕሰ መምህር ጋር ነበረ። ልጇ እንደጠፋች እያለቀሰች ትናገራለች። ታዲያ ያኔ ርዕሰ መምህሩም ስልኮች ስለሚያውቅ የደወለው የስራ ባልደረቦቿ ጋር ነበር። እሷ ያኔ ብቻዋን ቁጭ ብላ እያለቀሰች ነበረ። ለመፈለግም ቻንጉይ ይመጣል። በዚህም ቻንጉይ ሲያገኛትም ሊያስቃት እየሞከረ ነበረ። እሷ ግን ተንበርክካ ሁላ ስቅስቅ ብላ ታለቅሳለች። እንባንም እየጠረገ እንድትረጋጋ ይነግራታል። ገጠር በነበረችበት ጊዜ ሰው ምንም ቢናገራት ደስተኛ እንደነበረች፣ አሁን ግን እዚህ ስትሆን ግራ እንደገባትና እሷ ብቻ ግራ እየተጋባች እንደሆነ እየተናገረች ነው። ያኔ ስራ ባልደረቦቿ ቤተሰቦቿ እንደተጨነቁ ለመናገር እየሮጡ ይመጣሉ። ታዲያ በቀጣይ ቀንም አያትየው ዝግጅት አዘጋጅቶ ነበረ። እዛ ዝግጅት ላይም ወራሽ እሷ እንደሆነች ለማሳየት ብዙ ቪአይፒ የሆኑ ሰዎች ተሰብስበው ነበረ። ቆንጆ ልብስም ነበር የለበሰችው። ይህንን የተመለከተው ዩንጊዩን እንዳማረባት እየነገራት ነበረ። ትኩረቷን ለማግኘት ማንኛውንም ነገር ይሞክራል። ታዲያ እነሱ አራት ሆነው አንድ ላይ እየወጡ በነበረበት ጊዜ ተጋባዥ እንግዳው ቻንጉይ ተመልክቷት ነበረ። የሆነ ቦታ እንደሚያውቃት እርግጠኛ ነበረ። ታዲያ ግን እንዳያት ፊቷን በተደጋጋሚ ትሸፍናለች። እሱ ግን ይይዛታል። ለምን እንደመጣችም ይጠይቃታል። እሷም ተጋብዛ እንደሆነ ብቻ ነበር የተናገረችው። ያኔ ግን አያትየው መድረክ ላይ ነበር ያወጧት። የልጅ ልጃቸው እንደሆነች ወራሻቸው እንደሆነች ይናገራሉ። ይህንን የተመለከተው ቻንጉይ በጣም ነበር የደነገጠው። በጣም አዝኖ ከዛ በሚሄድበት ጊዜ የእሷ እናት ትመጣለች። የእሷ እናት ትመጣለች ከልጇ እንዲርቅ አንዷን ልጇን እንደበላባት ደግሞ ችኛዋን ሊገል እንደፈለገ ነበር የጠየቀችው። ያኔ ያየችው ባክሶል እየሮጠች ወደሱ ትመጣለች። ሁለቱን አንድ ላይ ያየችው እናትየው ይበልጥ ንዴቷ ይቀጣጠላል። እሱንም በጥፊ ትመታዋለች። መመታቱ ምንም አልመሰለውም። አመስግኖ ጥሎ ነበር ሄደው። ቤት ከሄደም በኋላ ስቅስቅ ብሎ ያለቅሳል። መጀመሪያ መጠርጠር እንደነበረበት ቁርጥ እንደሚመሳሰሉ እንዴት የሟች ፍቅረኛውን እህት ድጋሚ እንዳፈቀረ ግራ ገብቶት ነበር። ከዛ ጊዜ በኋላ ራሱን ከሷ ማራቅ ጀመረ። እሷ በቻለችው መጠን ትከታተለዋለች። ነገር ግን ትኩረት አይሰጣትም ነበር። ታዲያ እሷ ስትከተለው እሱ ፊት ሲነሳት ልቧ ተሰብሮ ለረጅም ጊዜ ለቀሰች ነበረ። በቀጣይ ቀንም ራት ለመመገብ ከዩንጊዩን ጋር ተገናኝታ ነበረ። ቁጭ ብለው በሚያወሩበት ጊዜ ግን በተደጋጋሚ ስትጠይቅ የነበረው ስለ ቻንጉይ ነበረ። እዚህ የተንጣለለ ቤት ውስጥ ምግብ መብላት እንደማትፈልግ ተናግራ መንገድ ላይ የሚገኝ ምግብ ቤት ትገባለች። እዛም እየጠጣች ነበረ። ታዲያ አሁንም ማውራት የምትፈልገው ስለ ቻንጉይ ነው። ትኩረቷን ለመቀየር ግን ስታወራ የነበረው ስለ ዩንጊዩን ጸጉር ነበረ። አጎቴ እያለችም ስትጠራው ነበረ። ለምን ጸጉሩን እንዲህ እንደሚያደርግ እንደሚያስጠላና እንዲቀይር ነበር ስትነግረው የነበረው። ታዲያ እሱም
በንግግሯ ተገርመው ነበር። ወዲያው ጸባያን ቀይራ መሄድ እንዳለባትና ተመልሳ እንደምትመጣ ተናግራ ከዛ ተነስታ ትሄዳለች። የሄደችውም ቻንግዊ ቤት ነበር። ሊያስገባት አልፈልግም፣ በትግል ትገባለች። ስቅስቅ ብላ እያለቀሰች የእህቷ እህት ባትሆን ኖሮ እንደሚያፈቅራት እሷን እንደ ሰው እንዳፈቀራት እየጠየቀችው ነበር። ሊመልስላት አልፈልግም፣ እንድትወጣ እንድትሄድ ብቻ ነበር ሲያወራ የነበረው። አማራጭ ስለሌለው እንቅልፍ በወሰዳት ጊዜ ይዟት ሄደው ጓደኛዋ ቤት ነበር። ጠዋትም ከእንቅልፏ ትነሳለች። ያሳደገቻት እናቷም እንዴት ድንች እንደሚተከል ነበር የጠየቀቻት። ጊዜ አላጠፋችም። እናቷን ለማግኘትም ትሄዳለች። ወዲያው ወደ እርሻ ስራ ነበር የተቀላቀለችው። ከእናቷ ጋር የምታሳልፈውን ጊዜ በጣም ተወደው ነበር። እዚህ ያለው ምግብ ደግሞ እዛ ቅንጡ ከሚባለው ምግብ በጣም ተወዷለች። በፈገግታ እየተመገበች ከእናቷ ጋርም እርሻ እየሰራች ነበር። ታዲያ ለምን ገንዘብ እንደምታጠራቅም እናቷን ስትጠይቃት ለወደፊቷ እንደሆነ እየነገረቻት ነበር። አሁን በጣም ብዙ ገንዘብ እንዳላቸው ህይወታቸውን መቀየር እንደሚችል እሷ ግን እንዳትጨነቅ ነበር ስትነግራት የነበረው። ለቀናትም እዛ ሆና ጊዜ እያሳለፈች ነው። ያኔ የእሷ አያትና እናቷ መጥተው ከእናትየው ጋር የምታደርገውን ነገር ነበር የተመለከቱት። ያላቸው ፍቅር ከሩቅ ይጋባ ነበር። በዚህም ቀንተዋል። የልጅ ልጃቸውንም ቁጭ አድርገው እያወሩ እንድትመለስ የፊልም ስራ ዩንኪዩን መማር እንደምትችል እየነገሯት ነበር። እሷን ግን ከሱ መማር እንደማትፈልግ ጸሐፊ መሆን የምትፈልገው ከቻንግዊ ተምራ እንደሆነ ትናገራለች። እናትየው በዚህ ንግግሯ ተናዳ ነበር። በመቀጠልም ያሳደገቻት እናትየው ጋር የወለደቻት እናትየው ትሄዳለች። በዚህም ስትጠይቃት የነበረው ልጇን እንድትተውላት እዚህ ቁጭ ብላ እርሻ ከማረስ ይልቅ ከሷ ጋር ወደ ውጭ ሄዳ ትልቅ ደረጃ ላይ ልጇ እንድትደርስ እንደምትፈልግ ተናግራ ነበር። ከዛ ባሻገርም በተደጋጋሚ እንዳትደውልላት እርሻ የሚሰራላት ሰው ከፈለገች እንደምትቀጥር ነበር የተናገረችው። ያኔ ያሳደገቻት እናትየው የዋህ ነበረች። ራሷ እንደምትሰራና ልጇን ከዚህ በኋላ እንደማታስቸግራት ትናገራለች። ታዲያ ወደ ከተማቸውም እየተመለሱ ነበር። በልጇ ነገር በጣም አዝናለች። ለረጅም ጊዜ እንደምትጠብቃት ተመልሳ ልጇ ግን ካልመጣች እንደሚቆርጥላት እናትየው ትናገራለች። 1 ወርም ያልፋል። ተመልሳ ባክሶል አልመጣችም። የወለደቻት እናትየው በጣም ተጨንቃ ነበር። ያኔ ሳይፈልጉ አያትየው ቻንግዊ ጋር ነበር የሄዱት። በዚህም ባክሶልን መልሶ እዚህ ይዞ እንዲመጣ ለትንሽ ጊዜ እሱ ጋር እንደምትማር ከቆይታዎች በኋላ ራሱ እንዲያባረራትና ወደ ዩንኪዩን እንደሚመራት ነበር የቀረበለት። እሱ ግን ይሄ ነገር ለሱ በጣም ከባድ ስለሆነ እንደማይስማማ ተናግሮ ከመሄዱ በፊት አያትየው ያወሩት ስለ ሁይሱ ነበር። ታዲያ የሁይሱ ሞት ምክንያት እሱ እንደሆነ ስለሚያስብም በግዴታ የሄደው ባክሶል ጋር ነበር። ታዲያ እቃዋንም ይዛ ገጠር ውስጥ እየተራመደች ነው። ከኋላም ይከተላታል። ድምጽ ማሰማት አልፈልግም፣ ነገር ግን ሳታስበው ትዞራለች። ስታየውም ደስ ብላት እየተደናበረች እሱ ጋር ስትሄድ እቃዋን እላዩ ላይ ደፍታው ነበር። ታዲያ አያቷም ከሱ ጋር እንድትማር እንደፈቀዱ ነበር ይነገራት። በጣም ደስ ይላታል። እዚህ የመጣው ስለሚወዳት እንደሆነ በደስታ ስትጠይቀው የመጣው የሁይሱ እህት ስለሆነች ብቻ እንደሆነ ነበር ይነገራት። ታዲያ ከእናቷ ጋርም እያለቀሰች ትሰናበታለች። ስለሷ እንዳትጨነቅና ራሷ እንደምትጠብቅ እናትየው እየተናገረች ነው። ወደ ከተማም በደረሱበት ጊዜ እንቅልፍ ወስዷት ነበር። እሷን እያየ ነው። ጃኬቱን አውልቆ ያለብሳታል። በአሁን ሰዓት ቢቆምና እዚሁ ቢቀሩ ደስታው ነበረ። ወደ ቤትም ስትመጣ አያትየው ደስ ብሏቸው ነበረ። እናቷ ጋር መጀመሪያ እንድትሄድ ነበር የተነገራት። ታዲያ እናቷ ማማት ስለሆነ ተንከባክባት ለመጀመሪያ ቀን እናትና ልጅ አንድ ላይ ያድራሉ። እናትየውም ጠዋት ተነስታ ምግብ ትሰራለች። የመጀመሪያ ጊዜዋ ነበረ። ታዲያ አበላሏንም በማንኪያ ሳይሆን በእጇ እየበላች ከልጇ ጋር ደስተኛ ጊዜ እያሳለፈች ነበረ። ለመማር ቻንግዊ ጋር በምትሄድበት ጊዜ ግን አሁንም ትኩረት አይሰጣትም። ሊርቃት ይሞክር ነበረ። ሌላ ዳይሬክተር ጋርም ነበር የሚልካት። ከፍቷት በወጣችበት ጊዜ ዩንኪዩን ይከተላታል። አብረው ምግብ እንዲበሉ ነበር የጠየቃት። እንዳራባት ትናገራለች። ታዲያ ሚሂዮንና ቻንግዊ እንዳሉ ሲነግራት ግን ወዲያው እንደራባትና መብላት እንደምትፈልግ ተናግራ ነበረ። አንድ ላይ 4ቱም ሆነው ይመገባሉ። ቻንግዊ በቻለው መጠን ባክሶልን ላለመመልከት እየሞከረ ነበረ። ዩንኪዮንም ቻንግዊን ለማስቀናት ለባክሶል ሲያወራላት የነበረው የጸጉር ስታይሉን አሁን እንደወደደችው ነበረ። ታዲያ እሷ ቀይር ስላለችው እንደቀየረ ይናገራል። እሷ ግን ቀይር ማለቷን ሁላ እንደረሳችው ትናገራለች። እነሱን የሚያየው ቻንግዊ በጣም እየተቃጠለ እየቀና ነበረ። ያኔ እሱን ማናደድ የፈለገችው ባክሶል ትኩረት እየሰጣት ስላልሆነ እሱ ገጠር በነበረበት ጊዜ ያጠፋውን ጥፋትና የተዋረደውን ውርደት ትናገር ጀመረ። በዚህ ነገሯ በጣም ተናዶ ተነስቶ ይሄዳል። በቀጣይ ጊዜም ከሚንኪዮን ጋር ሆና አንድ ላይ ቆንጆ ልብስ መርጣ ገዝታ አምሮባት ነበረ። ለእናቷም ፎቶ አንስታ ትልክላታለች። ያሳደገቻት እናቷ ልጇን በዚህ ሁኔታ ስትመለከት በጣም ደስ ብሏት ነበር። በቀጣይ ቀንም የልደት ዝግጅቷን ቤተሰቦቿ በትልቅ ነበር የደገሱላት። በዚህም በጣም አምሮባት ነበረ። እናትየው ሆን ብላ ቻንግዊን ጠርተዋለች። በሰው ፊትም ታዋርደዋለች። ታዲያ ለልጇ ባል የመረጠችው ዩንኪዩንን እንደሆነ እየተናገረች ነበረ። ይሄ ንግግሯ ቻንግዊን በጣም እየጎዳው ነው። በመቀጠልም ባክሶል መድረክ ላይ ወጥታ ንግግር እንድታደርግ ትጋበዛለች። እሷም ጠንክራ እንደምትሰራ ብቻ ነበር የተናገረችው። ከዛ በኋላ መድረክ መሪው መጥቶ እንዲቀበላት ማይኩን ትጋብዛለች። ሌላ ነገር እንድታወራ ሲጋብዛትም
ገጠራማ ከተማ ውስጥ የምትዘፍነውን ዘፈን ቪአይፒ ሰው ባለበት መሃል ትዘፍን ጀመረ። ቻንኩዊን አሁንም እናትየው አልተወችውም። መቼም ይቅርታ እንደማታደርግለት እቺን ልጇን እንዲገል እንደማትፈቅድ በዚህም ባክሶልን ከድርጅቱ ራሱ እንዲያባረራት ነበር ስትነግረው የነበረው። በቀጣይ ቀንም የአያቷን ድርጅት ለማየት ትሄዳለች። ደስ አላላትም። ራሷን ግን በመስታወት ስትመለከት በጣም ቆንጆ ሆና ነበረ። ያኔ የመጣው ዩንሂዩን ነበረ። ቆንጆ እንደሆነችም ይነግራታል። ስብሰባ እንደምትወድ ሲጠይቃትም እንቅልፏ እንደሚመጣ ትናገራለች። እሱም እንደማይወድ ዝም ብለው ገብተው ግን አብረው እንደሚተኙ ይነግራታል። ሁለቱ እየተሳሳቁ ሲያወሩ ደግሞ ቻንጉዊን ሰምቶ በጣም ቀንቶ ነበረ። እሱ ጋር ለመስራት በምትመጣበት ጊዜ ትንሽ ስህተት እያነሳ ያሰቃያት ነበር። ያንተ ጸባይ መቀየር በጣም ነው የሰለቸኝ። ከዚህ ቀደም ደግመሽ እኔ ጋር ስሪ ያልከኝ አንተ ነህ። ምክንያቱም ብቃቴን ስላየ ድጋሚ ላይ አልፈልግም። ሰልችቷትም ተናዳ ጥላው ትሄዳለች። ሲኒማ በገቡበት ጊዜ ከዩንኪዩን ጋር ቁጭ ብላ ስቅስቅ ብላ እያለቀሰች ነበረ። በዚህም የተረዳው መንታ እህቷን ከዚህ ቀደም ሲወዳት እንደነበረ፣ እሷ ግን ቻንጉዊን እንደወደደች፣ አሁንም ባክሶል እሱን እንደማትወድና ቻንጉዊን እንደምትወድ ነበረ ዩንጊዩን ሲያስብ የነበረው። ቻንጉዊን ሁሉም ነገር ስለሰለቸው ወደ አውስትራሊያ ለመኖር ለመሄድ አስበው ነበረ። ታዲያ ኤርፖርትም ነበረ እሱ ወደዛ ሊሄድ እንደሆነ የሰማችው ከሚንሂዩ ባክሶል በጣም ከፍቷት በተደጋጋሚ ትደውልለታለች። ስልክ ግን አላነሳም ነበረ። ታዲያ ስልኩ ሲጠራ ማንሳት ፈልጓል። ነገር ግን ድምጿን ከሰማ እንደሚዳከም እርግጠኛ ነበረ። እሷም አትሂድ ለማለት ስልኩን ስላላነሳ እየሮጠች ወደ ኤርፖርት ነበር ሄደችው። በመጨረሻም ስልኩን ያነሳላታል። እያለቀሰችም እንዳይሄድ ነበር ስትጠይቀው የነበረው። እንዳለውም ልቡ ይደክም ጀመረ። በዚህም እሷን ለማግኘት እየሮጠ ይሄዳል። ታዲያ ሲያገኛትም እንዳታለቅስ ለትንሽ ጊዜ ብቻ አውስትራሊያ እንደሚሄድና ተመልሶ እንደሚመጣ ነበር የነገራት። እሺ ትላለች። እስኪመለስ ድረስ ቀን እየተጠባበቀች ነበረ። የሚመጣበት ቀን ላይ በጣም ደስ ብሏት ቢሮ ጠብቋለች። ለሁሉም ሰዎች ስጦታ ካመጣ በኋላ ግን ለሷ ስጦታ አላመጣም። ያልሰጣት ምክንያት ግን ዩንሂዩን መጥቶ ባክሶልን ለሱ እንዲተውለት ስለጠየቀ ብቻ ነበረ። በዚህም ያመጣላትን ስጦታ ደብቆት ነበረ። እሷም ስላላመጣላት በጣም ተናዳ ነበር። ስለ ስጦታ ስትጠይቀው ግን ዝም ብሎ ከእንጨት የተሰራ አሻንጉሊት ነበር የሰጣት። ስለዛ አሻንጉሊትም ተናዳ ነበር። ከጓደኞቿ ጋር በነበረችበት ጊዜ እሱ ያንን ስጦታ ያመጣው ከገጠራማ ከተማ ትርጉም ያለው ነገር ፈልጎ እንደሆነ፣ በቦታው የሚመረተው እንደዚህ አይነት ቅርጽ 3 ብቻ እንደሆነ፣ ታዲያ ለሰው ጤንነትንና ጥሩ እድልን የሚመኝ አይነት አሻንጉሊት እንደሆነ ነበር የተነገራት። በዚህም የተረዳችው እንደሚወዳት ነበር። እሱ ጋርም ትሄዳለች። በዚህም ቪዲዮ እየቀረጸ ነበር። ቪዲዮ ላይም ቆንጆ እንደሆነ ብቻ ነበር የነገረችው። እንደምትወደው መናገር ፈልጋ ነበረ። ነገር ግን እንቢ እንደሚላት ታስባለች። ወዲያው ግን ታለቅስ ጀመረ። በዚህም ያንን ስጦታ ለምን እንደሰጣት ትጠይቀዋለች። እሱ ግን አልመለሰላትም። ታዲያ የእህቷ መንታ እህት ባትሆን ኖሮ እንደሚወዳት በዚህ ሁሉ መሀል ውስጥ ግራ የገባት እሷ ብቻ እንደሆነች በመናገር እያለቀሰች ነበረ። ይህንን ሲሰማ ወዲያው ነበር የሳማት። ወዲያው ግን ባደረገው ነገር የጥፋተኝነት ስሜት ይሰማል። ታዲያ በቀጣይ ቀን ምንም እንዳልተፈጠረ ለመሆን እየሞከረ ነበረ። ከንዴቱ የተነሳ አህያውላ ብላ ሰድበዋለች። በቀጣይ ቀንም የሱን ስሜት ለመጠየቅ ቤቱ በምትሄድበት ጊዜ ሰክሮ ነበረ። ለምን እንደ ሳማት ትጠይቋለች። ዝም ብሎ እንደሆነ ነበር ይነገራት። ልቧ ይሰበራል። ዝናብ ላይ ስትራመድ ከባድ ትኩሳት ይዟት ሆስፒታል ገብታ ነበረ። በዛ ሁኔታ ውስጥ ግን ስትጠራ የነበረው ያሳደገቻት እናቷን ነው። የወለደቻት እናቷን ስትሰማ በጣም ከፍቷት ላሳደገቻት እናትየው በመደወል ሲያማት ምን አይነት ሾርባ እንደምትጠጣ ጠይቃ ነበር። ልጇ እንዳመማት የሰማችው ያሳደገቻት እናትየው ቶሎ ብላ ሾርባውን ሰርታ ወደ ከተማ ትመጣለች። ታዲያ ለሷን በተሰጣት ጊዜ ልትበላው ተዘጋጅታለች። እንደቀዘቀዘ ብትነግራትም እንደዚህ ሲሆን ጣፋጭ እንደሆነ ነበር ስትናገር የነበረው። የእናትና የልጆቹን ግንኙነት የተመለከተችው የወለደቻት እናቷ ልጇ መቼም ከሷ ጋር እንደዚህ ነፃ እንደማትሆን ነበር የተረዳችው። አንድ ላይ ምግብ ለመብላት በቀረቡበትም ጊዜ የወለደቻት እናትየው ስትናገር የነበረው ባክሶል ወደ ሌላ ከተማ ለትምህርት መሄድ እንዳለባት እምቢ ያለች ያለችው ግን በሷ ምክንያት ስለሆነ እንድትፈቅድ ነበር እናትየው የተጠየቀችው። ያሳደገቻት እናትየው በጣም የዋህና ደሃ ነበረች። በዚህም ልጇ እንድትሄድ እንደምትስማማ ትናገራለች። እናቷን ለማዝናናትም ወደ አንድ የተንጣለለ ሆቴል የወሰደቻት ባክሶል አብረው ጊዜ እያሳለፉ እያለ እናትየው በወለደቻት እናቷ ጋር ወደ ውጭ ሄዳ ህይወቷን እንድታስተካክል እየመከረቻት ነበረ። እሷ ግን መቼም ቢሆን ጥላት እንደማትሄድ ትናገራለች። ቻንጉዊም ስለሷ እያስታወሰ ነበረ። ከዚህ ቀደም አሟት ሆስፒታል እንደገባች በሰማበት ጊዜ እየሮጠ ወደ ሆስፒታል እሷን ለማየት ቢሄድም ከእናትየውና ከዩንጊዩን ጋር ስለነበረች ከፍቶት ሳያገኛት ተመልሶ ነበረ። አሁን ደግሞ እናቷን ለመሸኘት ወደ ባቡር ጣቢያ እንደሄደች በሰማበት ጊዜ እየሮጠ ይሄዳል። ጥላው እንዳትሄድ ፈልጎ ነበረ። በዚህም አብረን ቡና እንጠጣ ሲላት ቢዚ እንደሆነች ትናገራለች። እየጎተተ ነበር የወሰዳት። ሁለቱም ቁጭ ብለው ምን ማውራት እንዳለባቸው ግራ ገብቷቸው ነበረ። ከ2 ደቂቃ በኋላ ባክሶል ተነስታ ጥላው ትሄዳለች። ቤትም ስትገባ አያትየው እናቷ እንደታመመች ነበር የነገሯት። በዚህም እናትየው ስታገኛት ስቅስቅ ብላ ታለቅሳለች። ታዲያ
ላሳደገቻት እናቷ እየደገፈች ለሷ ግን ጥሩ እንዳልሆነች ስትናገር ስትሰማ አብራት ወደ ውጭ ሀገር እንደምትሄድ ነበር ለእናትየው ቃል ይገባችላት። ቻንግዊ የሷ ትዝታ በጣም እያስቸገረው ስቅየት ብሎ ነበር። ታዲያ ያን ቀን እሷም ከእናቷ ጋር ወደ ውጭ ልትሄድ ስለሆነ ልትሰናበተው ትመጣለች። አትጂ ብላት ደስታው ነበር። ነገር ግን መልካም እድል ከተመኛኙ በኋላ ሁለቱም ይሄዳሉ። ታዲያ እሱ ቁጭ ብሎ ግን ስለሷ እያሰበ ነው። በዚህም እየሮጠ ይከተላት ጀመረ። ሲደርስባትም አትጂ እወድሻለሁ ነበር ያላት። ይህንን ቃል ስትሰማ ለረጅም ጊዜ ስትጠብቀው ስለነበረ በጣም ነበር ደስ ያላት። ከዛ ጊዜ በኋላ ፍቅረኛሞች ይሆናሉ። በአያቷ ግዴታ ግን የዩንኪዩንን ቤተሰብ ለማግኘት የምግብ ግብዣ ላይ ሄዳ ነበር። ታዲያ ስለ ትምህርት ሲጠይቋትም ምንም እንደማታውቅ ትናገራለች። ከዛ በወጡበት ጊዜ ግን አሁን ከቻንግዊ ጋር የፍቅር ግንኙነት ውስጥ እንደሆነች በዚህም አብረው እንዲሆኑ እንዲረዳት ነበር የጠየቀችው። ዩንኪዩንም ይሄን በሰማበት ጊዜ ሁይሱ ያኔ ይሄንን የመሰለ ንግግር ተናግራ ነበር። ታዲያ እንደማይፈለግ ነበር ሲሰማው የነበረው። ሁለቱ ፍቅረኛሞች ከሆኑ ሰዓት ጀምሮ ፍጹም እንክብካቤ በዝቶባቸው ነበር። እሷ በጣም ትንከባከበዋለች። እሷ አንዴ ያራግብላታል፣ አንዴ ምግብ ያጎርሳታል፣ አንዴ ውሃ ይቀዳላታል። በጣም ይዋደዱና ደስተኛ ነበሩ። ታዲያ እሷም ስትነግረው የነበረው ፍቅረኛዬ ሁኚ ብሎ ፍቅረኛዋ እንዲጠይቃት የምትፈልግበትን መንገድ ነበር። ፊልም ላይ እንደምታየው ፒያኖ እየተጫወተ ስሟን ጠርቶ እወድሻለሁ እንዲላት እንደምትፈልግ ትናገራለች። ታዲያ ወደ ባርም ይሄዳሉ። ይቅርታ ብሎ ከተነሳ በኋላ ሄደው ወደ ፒያኖ ነበር። እየተጫወተም ስሟን ጠርቶ እንደሚወዳት ነበር ይነገራት። ከዛ በወጡበት ጊዜ ግን ያደረገው ነገር እንደሚያሳፍር ትነግረዋለች። የባክሶልና የቻንግዊን ግንኙነት የተመለከተችው ሚሂዮንም ቀጥታ ሄደችው እናትየው ጋር ነበር። ታዲያ ባክሶልና ቻንግዊ እንደሚዋደዱ ለእናትየው ትነግራታለች። እናትየው ግን በጀርባ ልጇን እያማቻት እንደሆነ፣ ልጇ እንደዚህ አይነት ነገር እንደማታደርግ፣ ታዲያ የልጇ ተቃራኒ ከሆነች ከቤት መባረሩላ እንዳለባት ስለሚሂዮን ተናግራ ነበር። ታዲያ ያኔ ባክሶል ቤት መሆን በጣም ሰልችቷት እናቷ በር ስለዘጋችባት ቀስ ብላ እናቷ በተኛችበት ጊዜ አመልጣ በጣም የሚወደውን ዳምፕሊንግ ገዝታ የሄደችው ቻንግዊ ጋር ነበር። አብረውም ቆንጆ ጊዜ ያሳልፋሉ። ታዲያ እናትየው የሄደችው ዩንኪዩ ጋር ነበረ። ታዲያ ልጇ እንደምታስተካክላትና ሁለቱ እንደሚጋቡ ቃል ገብታ ነበረ። በመቀጠልም ባክሶልና ቻንግዊን ጋብዛ ከልጇ እንዲርቅ ከዚህ ቀደም ከሁይሱ ጋር አብረው እንዳመለጡና እንደጠፉ ይህንን ያደረጉት በእሷን ቢተኝነት ምክንያት እንደሆነ አሁንም እችኛዋን ልጇን ማጣት ስለማትፈልግ ብቻ እንዲተውላት እየጠየቀችው ነበረ። እሱም ተንበርክኮ እናትየውን ይቅርታ ይጠይቃል። ነገር ግን ባክሶል እናትየውን አምልጣ ሁለቱ አንድ ላይ እየሮጡ ከቦታው ጠፍተው ነበር። በተደጋጋሚ ስለከዳቻትም እናትየው እንደብድ ትሆን ጀመረ። ሟች ልጇ እንደሆነች ሁላ እያሰበች ነበር። ከዛ ባሻገርም እናቷንና እሷን ሁላ ከቤት አባራቸው ነበር። ከዚህ በኋላ እዚህ ከተማ ውስጥ መኖር ስለማትችል ለመጨረሻ ጊዜ ከቻንግዊ ጋር ቆንጆ ጊዜ ታሳልፋለች። ሁለቱም እያለቀሱ ተመሰጋግነው ተለያይተው ነበር። እሷም ወደ ድሮ ከተማዋ ትሄዳለች። በዛ ጊዜ እሱም በተደጋጋሚ ታስታውሰው ነበር። ነገር ግን ምንም ቢሆን ለመርሳት እየሞከረች ነው። እናትየውም ልጇን ካባረረች በኋላ ግን ደህና መሆን አልቻለችም ነበር። ጤንነቷን ባገገመበት ጊዜ ቻንግዊን ለማግኘት ትሄዳለች። ታዲያ እንደተለያዩና እሷም ወደ ድሮ ገጠር ከተማ እንደተመለሰች ተናግሮ ነበር። ብዙ ወራቶች አልፈው ነበር። እሷን ለማግኘትም እናትየው ትሄዳለች። ታዲያ ወለደቻት እናቷ እንደመጣች የተረዳችው ባክሶል በጣም ደስ ብሏት ይቅርታ ጠይቃት ነበር። ታዲያ አብረውን ተኝተው ጥሩ ጊዜ አሳልፏል። እንደምትወዳትም ወላጅ እናቷ ተረድታ ነበር። በዚህም የመለሰቻት ወደ ከተማው ነበር። ታዲያ ስራዋንም ትጀምራለች። ዩንኪዩንም አለቃዋ ለመሆንና ወደ ራሱ ለመሳብ እሷን እየሞከረ ነበር። ታዲያ ያኔ ቻንግዊ አዲስ ፊልም የሚመረቅበት ቀን ነበረ። የራት ግብዣው ላይም አንድ ላይ ተገናኝተዋል። ታዲያ እንደማይተዋወቁ ለመሆን እየሞከሩ ነበረ። ወደ ቤት ሲያደርሳት የነበረው ዩንኪዩን ነበረ። በዚህም ቻንግዊን ማግኘት ከባድ እንደሆነ ይጠይቃታል። እንዳልሆነ ተናግራለች። ታዲያ ይሄ ካንደበቷ ቢወጣም እዛው ስቅስቅ ብላ እያለቀሰች ነበረ። ያኔ ዩንኪዩን ቻንግዊን በጣም እንደምታፈቅረው ባክሶል ተረድቶ ቆርጦለት ነበረ። እናትየው ጋርም ከሄደ በኋላ ሲነግራት የነበረው ሁለቱም ማለየት እንደሌለባትና ባክሶል በጣም እየተጎዳች እንደሆነ ነበረ። ወዲያው ባትፈቅድም ልቧ ራርቶ ነበረ። ታዲያ ሁለቱን አንድ ላይ ለማድረግ ዩንኪዩን ፋይል ይዛ ቻንግዊ ጋር እንድትሄድ ነበር የመከራት። እሱ ግን ቢሮ አልነበረም፣ ትከታተለዋለች። ታዲያ ለመጨረሻ ጊዜ እነሱ አንድ ላይ ጨፈሩ በት ቦታ ቁጭ ብሎ ነበር። ተደብቃ ብታየውም ወዲያው ስትደናበር እቃ ጥላ ተመልክቷት ነበር። እሷም ይቅርታ ጠይቋለች። ልትሄድ እንደሆነ ተናግራ እየሮጠች ልትሄድ ስትል ይከተላታል። ጥብቅ አድርጎም ስለናፈቀችው አቅፏት ነበር። እሱ ጋር መራራቅ ስልችት ያላት ባክሶልም ቤት ሆና ስቅስቅ ብላ እያለቀሰች ወላጅ እናቷ ነበር ያየቻት። ልጇን እየጎዳቻት እንደሆነ ትረዳለች። በቀጣይ ቀንም የቀጠረችው ቻንግዊን ነበር። በዚህም ሁለቱ አንድ ላይ እንዲሆኑ እንደፈቀደች፣ በአሁኑ ግን ልጇን ማጣት ስለማትፈልግ ብቻ እንዲጠብቅላት ቃል ታስገባዋለች። ይህንን ፍቃዷን
ሲሰማ ደስ ብሎ ቻንኩይ እየሮጠ ሄደው ባክሶል ጋር ነበረ። አንዴ እምቢ እንደሚላት፣ አንዴ እንደሚገፋት፣ አንዴ ደግሞ እሺ እንደሚላት እንደሰለቻት እየተናገረች ነው። እሱ ግን መቼም እንደማይተዋት ይናገራል። ይህንን ቃል ከዚህ ቀደም ሰምተው ስለነበር አላመነችውም። ነገር ግን እናቷ እንደፈቀደችላቸው ነበር ይነገራት። ይህንን ስትሰማ በጣም ደስ ይላታል። በቀጣይ ጊዜ በቤተሰቦቻቸው ፊት ቀለበት ያደርጋሉ። ከዛ ጊዜ በኋላ ደስተኛ ባልና ሚስት ሆነው ነበረ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።